ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። አሰቃቂው የደርግ ስብሰባ ህዳር 14 ቀን 1967 ዓ.ም የተካሄደው ስብሰባ የኤርትራና ትግራይ እንቆቅልሽ ጦርነት የተወሰደ። በተለያዩ ኮሚቴዎች ከተከፋፈልን ወዲህ በየቀኑ በስብሰባ መጠመዳችን ቀርቷል። ስብሰባ የምናደርገው ሰብሳቢው ለስብሰባ ሲጠሩን ነው። ብዙውን ጊዜ የስብሰባው አጀንዳ የሚነገረንም አስቀድሞ ሳይሆን በስብሰባው አዳራሽ ከተገኘን በኋላ ነበር። ምን ዓላማ ተግባራዊ ለማድረግ እንዳሰቡ ባይገባንም በተለመደው መንገድ ሰብሳቢው ሻለቃ መንግስቱ ኃይለማርያም ህዳር 14 ቀን 1967 ጠዋት በሚካሄደው ልዩ ስብሰባ ላይ እንድንገኝ ህዳር 13 ቀን 1967 ለደርግ አባላት አስቸኳይ የስብሰባ ጥሪ አስተላለፉ። ባስተላለፉት አስቸኳይ ጥሪ መሰረት በዕለቱ በደርግ ግቢ ተገኘን። በደርግ ግቢ ከወትሮው ለየት ያለ እንቅስቃሴ ይታያል። በርከት ያሉ ወታደሮች ቀላልና ከባድ መሳሪያ ታጥቀው ቦታ ይዘዋል። ከዚያም በፊት አይተናቸው እማናውቋቸው መኮንኖችና የበታች ሹማምንቶች በግቢው ከቢሮ ይዛጎራሉ። ከፊሎችም ወደ ስብሰባ አዳራሽ ይጓዛሉ። በግቢው የሚታየው እንቅስቃሴ አንድ ልዩ ሁኔታ እንዳለ የሚጠቁም ነበር። የደርግ ስብሰባ አዳራሽ ከዛም በፊት በማይታወቅ ሁኔታ ሞልቷል። ለምን ጉዳይ እንደተጠሩ ማን እንደጠራቸው ለብዙዎቻችን የደርግ አባላት ግልጽ ባልሆነ ሁኔታ የየክፍለ ሀገራቱና በአዲስ አበባ የሚገኙ የጦር ክፍሎች የንዑስ የደርግ አባላት በአዳራሹ ተገኝተዋል። ከነሱ በተጨማሪም የደርግ የአስተዳደር የድርጅት የዘመቻና የመረጃ ስራዎችን በበላይነት የሚመሩና የተለያዩ የክፍል ኃላፊዎች የሆኑ በርካታ መኮንኖች ከደርግ አባላት ጋር ተቀላቅለው ተቀምጠዋል። ከመቶ ከማይበልጡ የደርግ አባላት ቁጥር የበለጠ ተሰብሳቢ በመገኘቱ አዳራሹ ተጣቧል። ከተሰብሳቢው ብዛት የተነሳ የተወሰኑ ወታደሮች መቀመጫ አጥተው ግድግዳ እየተደገፉ ቆመዋል። ለኛ የደርግ አባላት በቅድሚያ የተገለጠ ምንም ነገር ስላልነበር ግራ በመጋባት በእንግድነት የመጡትን አንዳንድ ወታደሮችን ለምን እንደመጡ እንዲያስረዱን በግል ብንጠይቅም ለስብሰባ በአስቸኳይ ስለምትፈለጉ ባገኛችሁት መጓጓዣ ቅዳሜ ጠዋት ደርግ ስብሰባ አዳራሽ እንድትገኙ ተብለን ከሻለቃ መንግስቱ በተላለፈልን ትዕዛዝ መሰረት እዚህ መገኘታችንን ብቻ ነው የምናውቀው። ከዚህ ውጭ የምናውቀው ወይንም የተነገረን ነገር የለም የሚል መልስ ብቻ ነበር የሚሰጡን። በየክፍለ ሀገራቱ ለስራ ጉዳይ ተሰማርተው የነበሩ የደርግ አባላትም ተጠርተው በስብሰባ አዳራሹ ተገኝተዋል። ለምን እንደመጡና እንዴት እንደመጡ ስንጠይቃቸው ለአስቸኳይ ስብሰባ ስለምትፈለጉ ገብታችሁ እንድታድሩ ተብለን በቴሌግራም ስለታዘዝን የመጣ ነው የሚል መልስ ከመስጠት ውጪ ስብሰባውን አስመልክቶ ምንም እንደማያውቁ ገለጡልን። ይህ ሁሉ ሰው ከየአካባቢው ተጠርቶ በስብሰባ ላይ እንዲሳተፍ የተፈለገበት ምክንያት ምን እንደሆነ ባለማወቃችን ግራ ተጋብተን ቶሎ ስብሰባው ተጀምሮ ምክንያቱን ለማወቅ ጉጉት አደረብን። ሁላችንም ቦታችንን ይዘን የስብሰባውን መጀመር ስንጠባበቅ ሻለቃ መንግስቱና ሻለቃ አጥናፉ ተከታትለው ወደ አዳራሹ ገቡ። ለወትሮ በሰገነቱ ላይ ከሚኖሩት 3 ወንበሮች ውስጥ የሊቀመንበሩ የመሃል ወንበር ተነስቶ 2 ወንበሮች ብቻ ስለነበሩ ሻለቃ መንግስቱ በስተቀኝ፣ ሻለቃ አጥናፉ በስተግራ ተቀመጡ። የመሃሉ ወንበር መነሳቱ የጀነራል አማን የፖለቲካ ህይወት ማብቃቱን የሚጠቁም ነበር። 2 ምክትል ሊቀመንበራት ቦታቸውን እንደያዙ ሻለቃ መንግስቱ ፊታቸውን አኮሳትረው ዛሬ የምንወያይበት ጉዳይ ከበድ ያለ ስለሆነ ከኛ ባልተናነሰ ሁኔታ የንቅናቄው ግንባር ቀደም ተሳታፊ የሆኑት የንዑስ ደርግ አባላትና በተለያየ የሥራ ኃላፊነት የምናሳልፋቸውን ውሳኔዎች በተግባር የሚተረጉሙ መኮንኖችና
የበታች ሹማምንቶች ስብሰባ እንዲካፈሉና ድምጽ እንዲሰጡ ጠርተናቸው በመሃላችን ተገኝተዋል በማለት ስብሰባውን ከፈቱ። ከበድ ባለ ጉዳይ ላይ ነው የምንወያየው ስላሉ የጉዳዩን ምንነት ለማወቅ ሁላችንም ጓጓን። ከደርግ አባሎች ውጪ የደርግ አባል ያልሆኑ ሰዎች በደርግ ስብሰባ እንዲገኙ ማን ወሰነ የሚል ጥያቄ ለማቅረብ ከመሞከር ይልቅ የሻለቃ መንግስቱን ገለጣ በጥሞና ማዳመጡን መረጥን። ሻለቃ መንግስቱ እንደማዘንም እንደመበሳጨትም ብለው እጃቸውን እያወራጩ ጎበዝ፣ ነገር እየተበላሸ ነው። ብዙዎቻችሁ እንደምታውቁት ይመሩናል፣ ተከብረው ያስከብሩናል ብለን የሀገሪቱ መረደረግናቸው ጀነራል አማን ለኛ ግልጽ ባልሆነ ምክንያት ላለፉት በርካታ ቀናት ቢሮአቸው መግባት አቋርጠዋል። ለምን እንደማይገቡ ስንጠይቃቸው አሞኛል የሚል መልስ በመጀመሪያ ቀን ስለሰጡን ይህንኑ ምክንያት እንደ እውነት ወስደን ለደርግ አባላት ሳንናገር ቆየን። ውሎ ካደረ በኋላ ግን በህመም ምክንያት ሳይሆን በማኩረፍና በሌሎች ምክንያቶች እንደሆነ ተረዳን። ያኮረፉበትን ምክንያትና ሌሎች ፍላጎታቸውን ከሞላ ጎደል የምናውቅ ቢሆንም ንቅናቄው ሳንካ እንዳይገጥመው በመፈለግ በሰላም ወደ ስራቸው እንዲመለሱ በቀጥታና በአማላጅ ጭምር ብንጠይቃቸውም ፈቃደኛ ሆነው አልተገኙም። በጣም የሚገርመው ከኛ ጋር ለመስራት ፍላጎት እንደሌላቸው ከመግለጣቸውም ባሻገር የጦር አዛዦችን በማነሳሳት በደርግ ላይ ሰራዊቱ እንዲያምጽ ከመግለጣቸው ባሻገር የጦር አዛዦችን በማነሳሳት በደርግ ላይ ሰራዊቱ እንዲያምጽ ሲገፋፉና ጥሩ ሲያደርጉ ደርሰንበታል በማለት ሰፋ ያለ ገለጣ አደረጉና ይህንን አሳሳቢ ሁኔታ በምን መንገድ መፍታት እንዳለብን ለመወያየት ነው የዛሬውን ስብሰባ በአስቸኳይ እንዲጠራ ያደረግነው ብለው አጀንዳውን አስታወቁ። በእርግጥ ጀነራል አማን ቢሮ እንዳልገቡና አማላች እንደተላከባቸው ብናውቅም የተካረረ ደረጃ ላይ መድረሱ ግን ለብዙዎቻችን የደርግ አባላት ግልጽ ስላልነበር አስተያየት ከመስጠት መቆጠቡ የተሻለ ሆኖ አገኘነው። ይህም ሆኖ ግን የተወሰኑ የደርግ አባላት ከኛ ጋር ተባብረው ይሰራሉ ብለን ከተረሱበት ቦታ በማውጣት የሀገር መሪ ብናደርጋቸው የልብ ተሰምቷቸው በእንቢተኝነት ስራቸውን ካቋረጡና የአምባገነንነት ጸባይ ካሳዩ በአጣዳፊ ታስረው ድርጊታቸው ለህዝብ እንዲገለጥ የሚል አስተያየት ሰጡ። ይህንን አስተያየት የቀሩት የደርግ አባላት ስላልተቀበሉት ስምምነት ላይ ሳይደረስ ቀረ። ጀነራል አማን በህዝቡም ሆነ በጦሩ ዘንድ የተከበሩ ስለሆኑ የተፈጠረውን አለመግባባት በውይይት መፍታት የተሻለ ይሆናል። ከዚህ ውጪ የሚወሰድ እርምጃ ሊጎዳን ይችላል የሚል አስተያየትም ቀረበ። ብዙዎቹ የንዑስ ደርግ አባላት ሻለቃ መንግስቱ የሰጡትን ገለጣ አላመኑበትም። በተለይ የምስራቅ ጦር ንዑስ ደርግ ተወካዮች ጀነራል አማንን አስመልክቶ የተናገረውን ለመቀበል ስለምንቸገር እኛው ራሳችን ቤታቸው ድረስ ሄደን ልናነጋግራቸው እንፈልጋለን የሚል ያልተጠበቀ ሐሳብ አቀረቡ። በዚህ ጊዜ ሻለቃ መንግስቱ ተቆጡ። ከንፈራቸውና ጉንጫቸው እየተንቀጠቀጠ ፊታቸውን አኮሳትረው እናንተ የተናገርነውን ለምን እንደማትቀበሉና እንደማታምኑ አልገባኝም። ሁሉንም ነገር በተጨባጭ ማስረጃ ላይ በመመርኮዝ ነው ያቀረብነው። ካስፈለገ በዝርዝር ለማቅረብ እንችላለን። ለማንኛውም ጀነራል አማን ምን ያህል ያመጽ እንቅስቃሴ በማድረግ ላይ እንዳሉ ለማስረዳት የመረጃው ክፍል ኃላፊ ኮሎኔል ተስፋዬ ወልደ ስላሴ የሚያቀርቡላችሁ ነገር ስላለ አዳምጡና የራሳችሁን ግምት ውሰዱ ብለው በስብሰባው የተገኙት ኮሎኔል ተስፋዬን ምልክት ሰጧቸው። በቅድሚያ ዝግጅት አድርገው ስለነበር ኮሎኔል ተስፋዬ ከጎናቸው አስቀምጦት የነበረውን የቴፕ ማጫወቻ ተሸክመው ወደ መድረኩ አመሩ። ሻለቃ መንግስቱና ሻለቃ አጥናፉ በተቀመጡበት ጠረጴዛ ላይ የቴፕ ማጫወቻውን አስቀምጠው አሁን የምታዳምጡት ጀነራል አማንና ጀነራል ግዛው ያደረጉትን የስልክ ንግግር ነው። በዚህ አይነት ከሌሎች ጀነራሎችና የጦር አዛዦችም ጋር ያደረጉት ንግግር ስላለ ካስፈለገ ተራ በተራ ይቀርባል ብለው የቴፑን ቁልፍ ተጫኑት። የንግግሩን ይዘት ለማዳመጥ ከፍተኛ ጉጉት ስላደረብን በቴፕ የተቀዳውን ንግግር በጸጥታ አዳመጥን። ጀነራል ግዛው በላይ ናቸው ለጀነራል አማን ስልክ የደወሉት። ሰላምታ ከተለዋወጡ በኋላ እባክዎን ሐሳቡን ቀይረው ወደ ስራው ይመለሱ ይላቸዋል። ከማን ጋር ነው የምሰራው?
ከተራ ወታደሮችና ከአስር አለቆች ጋር እንዴት ተደርጎ ነው ሀገር የሚመራው? እኔ ያቀረብኩት ሐሳብ ስላለ የኔ ሐሳብ ተቀባይነት ካላገኘ አልመለስም ሲሉ ጀነራል አማን ምን አይነት ሐሳብ ነው ያቀረቡት ብለው ጀነራል ግዛው ይጠይቋቸዋል። የተማሩና የአመራር ብቃት ያላቸውን መኮንኖች ያቀፈ ወታደራዊ ካውንስል በደርግ ምትክ ይቋቋም ብያለሁ ይላሉ ጀነራል አማን። ይህን እኮ ማድረግ አስቸጋሪ ነው፣ ለንቅናቄውም አይበጅም ብሎኛል ሻለቃ መንግስቱ ይላሉ ጀነራል ግዛው። ከዚያም በመቀጠል አሁን ባለው ሁኔታ እየመሩ ከዚህ በኋላ ማሻሻል ይቻላል ሲሏቸው ጀነራል አማን በቁጣ እናንተ እኮ የምነግራችሁን መስማት ተሰናችኋል። እኔ ከነዚህ ቂጣቸውን ካልጠረጉ ውርጋጦች ጋር ከእንግዲህ ወዲያ መስራት አልችልም ነው የምለው ብለው ስልኩን ሲዘጉት ኮሎኔል ተስፋይም ቴፑን ዘግተው ወደ መቀመጫቸው ተመለሱ። በአዳራሹ ሰፍኖ የነበረው ጸጥታ ተናጋ። ጉምጉምታና ሹክሹክታ መሰማት ጀመረ። ሻለቃ መንግስቱ ግራ ቀኙን ያማትራሉ። ሻለቃ ጥናፉም ከንፈራቸውን እየነከሱ መቆጨታቸውንና መናደዳቸውን ለተሰብሳቢው ይገልጣሉ። የደርግ አባላቱም ተናደዋል። ቂጣቸውን ያልጠረጉ የሚለው አባባል የቁጣ ስሜታቸውን ቀስቅሶታል። በስድሳዎቹ ላይ የተላለፈው አሳዛኝ ሁኔታ ሻለቃ መንግስቱ በተቀሰቀሰው ስሜት በማዘንና በመተከዝ በመናደድና በመቆጣት ስሜት እያቀያየሩ በቴፕ በተሰማው ንግግር ላይ በመመርኮስ ሰፊ ገለጻ አደረጉ። የእናንተ ስሜት እንዳይጎዳ ያልን ብዙ ነገር ከመናገር እንቆጠባለን እንጂ የጀነራል አማን እቅድ በጣም ሰፊና አደገኛ ነው ብለው ንግግራቸውን በመቀጠል የደርግ አባላትን ወደ መጡበት ክፍል መልሶ ደርግን በማፍረስ ከደርግ አባላት 7 ከውጪ ደግሞ 7 መኮንኖችን ያቀፈ ወታደራዊ ካውንስል በእሳቸው መሪነት እንዲቋቋም ጠይቀውኝ የማልስማማበት መሆኔን ነግሬያቸዋለሁ። ይህ ሐሳባቸው ተቀባይነት ሲያጣ የጦር አዛዦችን በማሰባሰብ መፈንቅለ መንግስት በማድረግ ህዝቡ ሆ ብሎ ከስልጣን ያወረድናቸውን የኃይለ ሥላሴ መንግስት ባለስልጣናትን ከእስር ቤት በማስወጣት መልሰው በስልጣን ላይ ለማስቀመጥ እቅድ እንዳላቸው በመረጃ ደርሰንበታል። ለዚህም ካስፈለገ መረጃውን እናቀርባለን ብለው ለአጭር ጊዜ ዝም ሲሉ የአዳራሹ ጸጥታ እንደገና ደፈረሰ። ጉምጉምታና የመገረም ስሜት መሰማት ጀመረ። ሻለቃ መንግስቱ በሰጡት መግለጫና በሰማነው የቴፕ ንግግር ሁላችንም ስሜታችን ተነክቷል። ሐዘንም፣ ፍርሃትም፣ ድንጋጤም፣ ንዴትም በእያንዳንዳችን አእምሮ ውስጥ ይመላለሳል። በማንኛውም ሰዓት ልንመታ እንደምችል ስጋት አደረብን። ይህንን ስሜታችንን በሚገባ ያጤኑት ሻለቃ መንግስቱ አስጊ ሁኔታ ውስጥ ነው የምንገኘው አሉ። ጦሩ ብዙ ጊዜ የኃይለ ሥላሴን ባለስልጣናት አስራችሁ ትቀልባላችሁ እያለ ወቀሳ ሰንዝሮብናል ብለው ዝም አሉ። በከፍተኛ ስሜት በመገፋፋት ጥቂት የደርግ አባላት እየተነሱ ንግግር ማድረግ ጀመሩ። እኛን ለማጥፋት ከተነሱ የኢትዮጵያን ሕዝብ የበደሉትን ማጥፋት አለብን፣ ካልቀደምናቸው ይቀድሙናል በማለት ስጋታቸውን ገለጡ። እያንዳንዱን ተናጋሪ በመከተል ትክክል ነው፣ እርምጃ መውሰድ አለብን፣ አደገኛውን እንቅስቃሴ ማክሸፍ የምንችለው ቆራጥ እርምጃ በመውሰድ ብቻ ነው እያሉ አንገታቸውን እየነቀነቁ ድጋፍ የሚሰጡ ነበሩ። በዚህ ሁኔታ ቅስቀሳው ተፋፋመ። አንድ ውሳኔ የምንሰጥበት ደረጃ ላይ መድረሳችን ግልጽ እየሆነ መጣ። ተናጋሪዎች ሁሉ በንግግራቸው መጨረሻ በታሰሩት ሰዎች ላይ እርምጃ እንዲወሰድ አሳሰቡ። አብዛኛው ይህን አስተያየት የተቀበለው መስሎ ታየ። በመጨረሻ ስብሰባውን የሚመሩት ሻለቃ መንግስቱ ከዚህ በፊት ሲያደርጉት እንደነበረው አሁን እያነሳችሁት ያላችሁት ጉዳይ ዛሬ ከተሰበሰብንበት አጀንዳ ውጪ ስለሆነ አስፈላጊ ከሆነ ወደፊት አጀንዳ ይዘን እንነጋገርበታለን ብለው ማስቆም ሲችሉ ውሳኔ ወደ ማሰጠት ተሸጋገሩ። በእኛ ላይ እያንዣበበ ያለውን አደጋ በስፋት አስተውለናል። ከዚህ አደጋም ለመውጣት የምንችለው ፈጣንና ቆራጥ እርምጃ ስንወስድ ብቻ እንደሆነ ብዙዎቻችሁ ተናግራችኋል። ስለዚህም ከታሰሩት የቀድሞ ባለስልጣናት በተወሰኑት ላይ የመጨረሻውን እርምጃ እንድንወስድ በድምጽ ብቻ እንወስን አሉ። የተቃወመ አልነበረም።
ብዙዎቻችን አንገታችንን በማወዛወዝ የቀረበውን ሐሳብ ምልክት ደገፍን። ደርግ በስሜት ተገፋፍቶ አንድ አቋም በያዘበት ወቅት አንድ ግለሰብ ለመቃወም ወይንም የተለየ አስተያየት ለመስጠት ቢሞክር ከባድ ቅጣት እንደሚደርስበት ስለሚታወቅ ይህን ጉዳይ አስመልክቶ ተቃዋሚ እንኳን ቢሆን ተቃውሞውን በዝምታ ከመግለጽ ውጪ በግልጽ ያሰማ አልነበረም። ይህም ሆኖ ግን የሕግ ባለሙያ ስለሆነ ሊሆን ይችላል ሻለቃ ብርሃኑ ባይህ ብቻ ተነስቶ በሕግ የተያዘ ጉዳይ ስለሆነ በሕግ ለምን አንጨርሰውም አሉ። የደገፈው ግን አልነበረም። ተሰብሳቢው ወደ አንድ አቅጣጫ ማዘንበሉን የተገነዘቡት ሻለቃ መንግስቱ የተወሰኑ የቀድሞ ባለስልጣናት በሞት እንዲቀጡ የምትስማሙ እጃችሁን አውጡ አሉ። ከደርግ አባላት በተጨማሪ የንዑስ ደርግ አባላትና ሌሎችም ተሳታፊዎች በሙሉ ድምጽ የመስጠት መብት ስለተሰጣቸው አብዛኞቹ የቀረበውን የውሳኔ ሐሳብ በመደገፍ እጃቸውን አወጡ። በጣም ጥቂት የደርግ አባላት እጃቸውን ያላወጡ ቢኖሩም የምትቃወሙ ወይንም ድምጽ የማትሰጡ እጃችሁን አውጡ ተብለው ሲጠየቁ ከፍርሃት የተነሳ ዝም ብለው አደፈጡ። በመጨረሻ በሞት እንዲቀጡ የሚለው ሐሳብ በሙሉ ድምጽ ተደግፏል ተብሎ ተመዘገበ። ይህ ውሳኔ እንደተሰጠ ሻለቃ መንግስቱ ሻለቃ ጌታቸው ሺበሺን በስም ጠርተው የእስረኞቹን የስም ዝርዝር የያዘውን መዝገብ አምጣ ብለው አዘዙት። መዝገቡም ቀረበ። ሻለቃ መንግስቱ መረጃ አለ ብለው ውጥረቱን ረገብ በማድረግ ጀነራል አማን እጃቸውን እንዲሰጡ ብንጠይቃቸው ፈቃደኛ ሆነው ባለመገኘታቸው ቤታቸው ተከቧል። ከዚህ በኋላ ማባበሉና መለማመጡ ጥቅም ስለሌለው በሰላም እጃቸውን የማይሰጡ ከሆነ ብለው በስብሰባው ተሳታፊ የነበሩትን ኮሎኔል ዳንኤል አስፋውን በስም በመጥራት በሰላም እጃቸውን እንዲሰጡ፣ ይህ ካልሆነ ግን እንዲደመሰሱ የሚል ትዕዛዝ ሰጧቸው። ኮሎኔሉም ትዕዛዙን ተቀብለው ለማስፈጸም ከስብሰባው አዳራሽ ወጥተው ሄዱ። አሳዛኙ ውሳኔ ከተላለፈ በኋላ በእያንዳንዱ እስረኛ ላይ እየተነጋገርን ውሳኔ የምንሰጠው ከምሳ በኋላ ይሆናል። ምሳ ተዘጋጅቶ እዚህ ስለሚመጣ ማንም ሰው ወደ ቤቱ ወይንም ወደ ሌላ ቦታ ሊዘዋወር አይፈቀድለትም ተብሎ ስለተነገረን ደርግ መሰብሰቢያ አዳራሽ ዙሪያ በሚገኙ ክፍሎች ውስጥ ተዘጋጅቶ የሚጠብቀንን እንጀራ በልተን ሻይና ቡናም ጠጣን። እርስ በርሳችን በቅርብ ስለማንተዋወቅ ምሳ ላይ ሳለን ቀድሞ ያሳለፍነውን ውሳኔ አስመልክቶ ምንም ውይይት አላደረግንም። ዝም ማለቱና በሌላ ጉዳይ መወያየቱ ለሁላችንም የተሻለ አማራጭ ነበር። ከሰዓት በኋላ በ7 ሰዓት ሁላችንም በስብሰባው አዳራሽ ጠቅልለን ገባን። ሁለቱም ምክትል ሊቀመናብርት ተከታትለው ገቡ። ሻለቃ መንግስቱ አንድ ትልቅ መዝገብ ይዘዋል። ወንበራቸው ላይ እንደተቀመጡ መዝገቡን ጠረጴዛቸው ላይ አኖሩት። አዳራሹ ጸጥታ ሰፍኖበታል። ድንጋጤና ፍርሃት አስጨንቆናል። የምናሳልፈው ከባድ ውሳኔ አሳስቦናል። ሳናስበው ሳንፈልገው በውካታ እንድንወስን መገፋፋታችን የተወሰኑ የደርግ አባላትም ተገንዝበውታል። ከምሳ በፊት በተስማማንበት መሰረት የእስረኞቹን ስም ዝርዝር በቅደም ተከተል አንባለሁ። እያንዳንዱ እስረኛ የሚታወቅ ጥፋቱ ይነገራል። በመጨረሻ በድምጽ ውሳኔ እንሰጣለን ብለው ሻለቃ መንግስቱ የባህር መዝገቡን ከፈቱ። ከኪሳቸውም ምልክት ማድረጊያ ስክሪፕቶ አውጥተው ያዙ። ማንም የተለየ አስተያየት አልነበረውም። በአንድ እስረኛ ላይ ከዚህ ከተሰበሰብነው 50 ከመቶ በላይ በሞት ይቀጣ ብሎ እጅ ከወጣበት ይቀጣል፣ ከ50 በመቶ በታች ከሆነ ግን ይድናል ብለው ስላወሳሰኑ ማብራሪያ ሰጡን። ከዚህ በኋላ ስም መጥራቱ ተጀመረ። በመጀመሪያ የአቶ አክሊሉ ሀብተወልድ ስም ተጠራ። ሁሉም ያውቃቸዋል። ለረጅም ጊዜ የኢትዮጵያ ጠቅላይ ሚኒስትር ሆነው አገልግለዋል። ለኢትዮጵያ ኋላ ቀርነት፣ ለህዝቡ ድህነት፣ በወሎ ለደረሰው ረሃብና እልቂት ጥያቄ እንደሆኑ ከተሰብሳቢዎች ውስጥ የተወሰኑት እየተነሱ ተጨባጭ ማስረጃ ይኑሮ አይኑረው የማይታወቅ ወንጀል ደረደሩባቸው። ከዚያም በሞት እንዲቀጡ የምትስማሙ እጃችሁን አውጡ ተባለ። አብዛኛው ተሰብሳቢ እጁን አወጣ። ከ50 ከመቶ በላይ መሆኑ በቆጠራ ተረጋገጠ። በሞት እንዲቀጡ ተወስኗል ብለው ሻለቃ መንግስቱ ምልክት አደረጉ። በዚህ አይነት ፍርድ መሰጠቱ እስከ ምሽቱ 1 ሰዓት ድረስ ቀጠለ።
የኃይለ ሥላሴ መንግስት ሚኒስትሮች፣ የጦር ጄኔራሎችና በከፍተኛ የመንግስት ኃላፊነት ላይ የነበሩ ግለሰቦች ስማቸው እየተጠራ በህዝብና በአገር ላይ የፈጸሙት ወንጀል እየተነገረ በድምጽ ብልጫ ተወሰነባቸው። የደርግ አባላትና የንዑስ ደርግ አባላት በሚያውቃቸው ጄኔራሎች ላይ ጠንከር ያለ የወንጀል ሐሳብ አቀረቡ። ጦሩን መምራት ትተው የግል ጥቅማቸውን ሲያሳድዱ እንደነበር፣ የወታደራዊ ሙያቸውን ቸል በማለት ቁሳቁሶችን ለግላቸው መገልገያ መዋላቸውን፣ የጦሩን ሞራል ከመገንባት ይልቅ በማዳገም የውጊያ ብቃቱን መቀነሳቸውን፣ በዚህም የተነሳ የሀገሪቱ ድንበር እንደተደፈረና በጦሩም ላይ ከፍተኛ ጉዳት እንደደረሰ ከጦሩ ቀለብ ደሞዝና ከተለያዩ የገቢ ምንጮች የተለያዩ ዘዴዎችን በመጠቀም እየቀነሱ ለግላቸው መበልጸጊያ እንዳዋሉት ሀገሪቱን ለሚበዘብዝና ህዝቡን ለሚያቆረቁዝ መንግስት ጋሻ መከታ በመሆን ህዝቡን መጉዳታቸውን በተረጋገጠ ማስረጃ በማሳመን ውሳኔ እንዲሰጥባቸው አድርገዋል። በመዝገብ ከተያዙ ከ250 በላይ እስረኞች አብዛኞቹ የማይታወቁና ተራ ባለስልጣናት ስለነበሩ ስማቸው እየተጠራ ይታለፍ እየተባለ ሲድኑ በ53 እስረኞች ላይ የሞት ፍርድ ተሰጠ። በመጨረሻ እናየዋለን ብለን ስማቸውን ሳይጠሩ ያለፏቸው 6 እስረኞች ስለነበሩ የአርሚ አቪዬሽን የክቡር ዘበኛና የመሐንዲስ ንዑስ ደርግ አባላት ምን ማድረግ ነው ያለብን ብለው ሻለቃ መንግስቱ ጥያቄ ሲያቀርቡ አንዱ የደርግ አባል ተነስቶ እነሱ ከሁሉም ያነለሰ ወንጀል የፈጸሙ ናቸው፣ የገቡትን ቃል ኪዳን አፍርሰው በእኛ ላይ አመጽ ያስነሱና ደርግን ለማፍረስ ከውጭ ኃይሎች ጋር የዶለቱ ስለሆኑ ሞት ይገባቸዋል አለ። በተከታታይም 2 አባላት የድጋፍ ሐሳብ ስለሰጡ የቀረበውን ሐሳብ የምትደግፉ እጃቸውን አውጡ ተባለ። አብዛኛው ተሰብሳቢ የድጋፍ ድምጽ ሰጠና ውሳኔውን አሳለፈ። በጠቅላላው 59 የፖለቲካ እስረኞች ሞት ፍርድ ተፈረደባቸው። ከነዚህም ውስጥ 17ቱ ጄኔራል መኮንኖች ነበሩ። የውሳኔ አሰጣጡ ሊጠናቀቅ አቅራቢያ ኮሎኔል ዳንኤል በዝግታ ወደ አዳራሹ ገቡ። ለተሰብሳቢዎቹ ወታደራዊ ሰላምታ ሰጥተው በሹክሹክታ ለሻለቃ መንግስቱ አንድ ነገር ሲነግሯቸው አንገታቸውን በማነቃነቅ ፈገግ አሉ። ከዚያም ወደ ተሰበሰብነው ቀና ብለው ጄኔራል አማን እጃቸውን እንዲሰጡ ቢጠየቁ ፈቃደኛ ሳይሆኑ ቀርተው በጦሩ ላይ ተኩስ በመክፈታቸው ጦሩ በብረት ለበስ ተሽከርካሪ የቤታቸውን ግድግዳ ደርምሶ ሲገባ ጄኔራሉ ራሳቸውን ገድለው አገኟቸው ብለው የጄኔራል አማንን መጨረሻ ረዱን። ጄኔራል አማን በዚያን ምሽት ከተገደሉ ሰዎች 60ኛ ባለስልጣን መሆናቸው ነው። የውሳኔ አሰጣጡ ስነ ስርዓት ተጠናቀቀ። የባህር መዝገቡም ተዘጋ። ውሳኔውን እንዲያስፈጽሙ ጉዳዩ ለሚመለከተው ኮሚቴና ግለሰቦች ኃላፊነቱ ተሰጠ። በማግስቱ ለህዝብ የሚተላለፈውን መግለጫ ማስታወቂያ ኮሚቴው አዘጋጅቶ ስለነበር በመቶ አለቃ ገበያው ተመስገን አማካኝነት ተነቦልን መጠነኛ ማስተካከያ ከተደረገ በኋላ ተስማማንበት። እስከ ምሽቱ 4 ሰዓት ድረስ እረፍት ተፈቀደልን። ቀፋፊ ምሽት ነበር። በአንዳችንም ፊት ላይ ፈገግታ አይታይም። ከአዳራሹ ሳንርቅ ከራሳችን ጋር ብቻ እየተነጋገርን በሐሳብ ርቀን እየሄድን አመሸን። ከምሽቱ 4 ሰዓት አካባቢ ወደ አዳራሹ እንድንገባ ተነገረን። በፍጥነት ገብተን ቦታችንን ያዝን። ሊቀ መናብርቱም ቦታቸውን ያዙ። ዛሬ ስለወሰድነው እርምጃ ለጦር አዛዦቹ ማሳወቅ ይበጃል በማለት ጠርተናቸው እዚሁ ይገኛሉ ብለው ወደ አጃቢዎቹ ፊታቸውን ዞር አድርገው አስገቧቸው የሚል ትዕዛዝ ሻለቃ መንግስቱ ሰጡ። ጄኔራል ጃጋማ ኬሎ፣ ጄኔራል ግዛው በላይነህ፣ ጄኔራል ታደሰ ገብሬ፣ ጄኔራል ወርቁ መኮንን ተከታትለው ገቡ። በተዘጋጀው ቦታ ተቀመጡ። የጦር አዛዦቹ ለምን እንደተጠሩ ስላላወቁ ደንግጠዋል። አንዳንዶቹ ከመኝታቸው ተቀስቅሰው እንደመጡ ያስታውቃሉ። ተረጋግተው መቀመጣቸውን በማረጋገጥ ሻለቃ መንግስቱ ጄኔራል አማን ስለፈጠሩት ችግርና ራሳቸውን ስለማጥፋታቸው ሰፋ ያለ ገለጻ ከሰጧቸው በኋላ በኢትዮጵያ ሕዝብ ላይ ለዘመናት ስለተፈጸመው በደል አብራርተው በጦሩና በሕዝቡ ጥያቄና ግፊት በቀድሞ መንግስት ባለስልጣናት ላይ
እርምጃ መውሰዳችንን እንድታውቁ ነው። በመሐከላችን እንድትገኙ የጠራናችሁ ብለው ንግግራቸውን ካበቁ በኋላ በዚህ አጋጣሚ የሀገሪቱ ዳር ድንበር እንዳይደፈር የህዝቡም ሰላም እንዳይናጋ ነቅተው እንዲጠብቁ አደራ ብለው አሰናበቷቸው። አዛዦቹም ሲገቡ የነበረው ፍርሃትና ድንጋጤ ለቋቸው በፈገግታ ወታደራዊ ሰላምታ እየሰጡ ከአዳራሹ ወጡ። እኛም ትንሽ ረፍት ለመውሰድ ወደ ውጪ ወጣን። እኩለ ሌሊት ላይ እንደገና ወደ አዳራሹ እንድንገባ ተጠራን። ሁላችንም ቦታችንን ያዝን። ሻለቃ ጌታቸው ሺበሺ ፊት ለፊታችን ቆሞ ስለ አፈጻጸሙ ገለጻ አደረገልን። ሲናገር በጣም በፍጥነት ነበር። ማንም ምንም አላለም። ጸጥ ብለን የሚሰጠውን ተከታታይ መመሪያ ጠበቅን። በጣም ደንግጠናል። ድካምም እንቅልፍም እየተጫጫነን ነው። ቶሎ ለመሄድ ጓግተናል። በሉ እንግዲህ ነገ ጠዋት የህዝቡን ስሜት ለማወቅ ሞክሩ፣ ስብሰባው ሰኞ ይቀጥላል ብለው ሻለቃ መንግስቱ አሰናበቱን። ከሌሊቱ ወደ 7 ሰዓት ገደማ ወደ ቤታችን ሄድን። በማግስቱ ጠዋት የደርግ መግለጫ የፍየል ወጠጤ በሚለው የሽለላ ዜማ ታጅቦ በሬዲዮ ተነበበ። እርምጃ የተወሰደባቸውም ባለስልጣናት ስም በጥቅሉ ፈጸሙ ከተባለው ወንጀል ጋር ተገለጠ። ከግማሽ ሰዓት በኋላ የዓለም ህዝብ አወቀው። ፍጹም ያልተጠበቀ እርምጃ ስለነበር የአዲስ አበባ ህዝብ በድንጋጤ ይሁን ወይንም ድንገተኛ ስለሆነበት ሊሆን ይችላል ዝም አለ። ምንም አይነት እንቅስቃሴ አላሳየም። ድጋፍ ለመስጠትም ይሁን ለመቃወም አልሞከረም። መሬት እናገኛለን ከሚል ስሜት በመነሳት የገጠሩ ህዝብ በተወሰደው እርምጃ ተደሳች ሳይሆን አይቀርም። ይበልጥ የተደሰቱት ተራማጅ ነን ሲሉ የነበሩ ምሁራንና ተማሪዎች ነበሩ። ኤርትራን ለመገንጠል ኢትዮጵያን ሲወጉ የነበሩት የጀብሃ አባሎችና የዚህ ድርጅት ደጋፊዎች ኤርትራውያን በሙሉ ተደሰቱ። ለንጉሳዊ ስርዓት ደጋፊዎችና ተጠቃሚዎች የተወሰደው እርምጃ በጣም አስደንጋጭና አስቆጪ ነበር። በውጭም የአውሮፓ መንግስትና የአሜሪካን መንግስት ድርጊቱን በይፋ አወገዙ። የተወሰደው እርምጃ ለሚከተለው የፖለቲካ ቀውስና መስቀልቅል መነሻ ምክንያት አንዱ ሆነ። የጀነራል አማን እብሪትና ንቀት፣ ራስ ወዳድነትና የማይረካ የስልጣን ጥማት የተነሳ ባከበራቸውና በሾማቸው ደርግ ላይ አመጸው በመነሳታቸው ለ59 ሰዎች መገደል ምክንያት ሆነ። የቀድሞ ባለስልጣናት እንዲገደሉ የሚሹ ጥቂት የደርግ አባላት ቢኖሩም በስርዓት አጀንዳ ተይዞ እንዲገደሉ ውሳኔ ሰጥ ተብሎ ለደርግ አባላት ቢቀርብ 80% ስለሚቃወም የዚህ አይነት አሳዛኝ ውሳኔ አይሰጥም ነበር። ብዙዎች የደርግ አባላት እንደማይስማሙበት ወይንም እንደማይደግፉት ስለሚታወቅ አንድ ቀን እንኳን የዚህ አይነት ጉዳይ በሐሳብ ደረጃ በስብሰባ ተነስቶ አያውቅም። ሆኖም ግን የደርግና የንዑስ ደርግ አባላት ህዳር 14 ቀን 1967 ያስተላለፈው አሳዛኝ ውሳኔ ሊወገድ ይችል እንደነበር ብንገምትም ውሳኔያችን ላስከተለው ውጤት የጋራ ተጠያቂነት እንዳለብን ግልጽ ነው። ጀነራል አማን መገደል አልነበረባቸውም። የኤርትራውን ውስብስብ ጦርነት በመላ ካልሆነ በጦርነት መፍትሄ እንደሌለው ተገንዝቦ ችግሩን ለመፍታት በደርግ የሚቋቋም የሰላም ኮሚሽን እንደሚያቋቁሙ እቅድ ነበራቸው። ይህ ተግባራዊ የሚሆነው ደግሞ ወታደራዊ ግጭቶች ሲወገዱ በመሆኑ የተኩስ አቁም ትዕዛዝ ለሁለተኛ ክፍለ ጦርና ለኤርትራ ፖሊስ እንዲሁም ለኮማንዲስ ፖሊስና ለፈጥኖ ደራሽ ጦር ትዕዛዝ ሰጥተዋል። በሻቢያና በጀብሃ በኩል ደግሞ ጦርነት እንዳያደርጉ ሁሉም ነገር በሰላም እንዲፈታ በሀገር ሽማግሌዎች አማካኝነት የሰላም ጥሪ አድርጎላቸው ተግባራዊ ሆኗል። ይህን በሰላም ማለቅ የነበረበትን ወርቃማ ጉዳይ ኮሎኔል ተስፋዬ ወልደ ስላሴና ሌሎች የመረጃ ሰዎች ሀገርን እንደመሸጥ ቆጥረውት በጠባብ ጎዳና መሄዳቸው ለጀነራል አማንና ለቀሪዎቹ 60 ባለስልጣናት ሞት በር ከፍቷል። ደርግም አርቆ ከማሰብ ይልቅ ሁሉንም ነገር በስሜታዊነት በማሰብ በድምጽ ብልጫ ወስነው ወደ ወታደራዊ እርምጃ በመግባት አስከፊና አስደንጋጭ እርምጃ ተወሰደ። በጭካኔ የሞት ፍርድ ተፈጽሟል። ሌላው ቀርቶ ደርግ እነዚህን ኃይሎች ለአማካሪነት ቢጠቀምባቸው ደርግ እስካሁን ሊኖር ይችል ነበር። የኤርትራ ጉዳይ በሰላም ከተፈታ የሁሉም ችግር ቀስ በቀስ ይፈታ ነበር። ነገር ግን ደርግ ጦርነትን በመምረጥ
በኤርትራ ብቻ የ107 ሰራዊት ህይወትና የቀይ ባህርን ጨምሮ ኤርትራን አጥቷል። ምናልባት ጀነራል አማን የቀየሰው የሰላም ሐሳብ ስራ ላይ ቢውል ኖሮ ሌላው ቀርቶ ወደብ አልባ አንሆንም ነበር። አይ ቁጭት ምን ያደርጋል። ስለ 60ዎቹ የኃይለ ሥላሴ ባለስልጣናት ርሸና ሰኔ 20 ቀን 2008 ዓ.ም ጓድ ኮሎኔል መንግስቱ ከሐራሬ ዝምባብዌ ተጠየቀው በሰጡት ምላሽ በዚህ መጽሐፍ አንድ ገጽ ሰነድ ይህ የኔ ሰነድ አይደለም፣ ደርግ በጥይት ተደብድበው ይገደሉ አይልም፣ የአብዮታዊ እርምጃ ይወሰድባቸው የሚለውን ቃል ነው። በአብዛኛው እርምጃዎቹ ላይ የምንጠቀመው አብዮቱን ነው። አብዮቱ አድሃሪያንን ካልገደለ ወዴትም መሄድ አይችልም። ነገር ግን ይህን ሰነድ የአፓ ለኛ ማጥቂያና ማጥፊያ ያዘጋጀውና በድንገት አስፈርሞኝ ይሆናል ወይም ጸረ መንግስቱ ሰው ብዙ ነው። ይህን ሰነድ እኔ መፈረሜን አላውቅም። ይህን መጠቀም የሚችሉ ጸረ ህዝቦች ናቸው። በ60ዎቹና በጀነራል አማን አምዶም ሚካኤል ላይ የደርግ አባላት በ13/03/67 ዓ.ም ባደረጉት ጠቅላላ ስብሰባ በድምጽ ብልጫ እርምጃ እንዲወሰድባቸው ወስነናል። የስም ዝርዝራቸው ለደርጉ ጥበቃ መምሪያ አዛዥ ተሰጥቶ አብዮታዊ እርምጃ ተወስዶባቸው ትዕዛዙም ተፈጽሟል። እርምጃው የወቅቱ የህዝብ እርምጃ ነው። በኢትዮጵያ ህዝብ ፍላጎት እንጂ የደርግን ስልጣን ለመወሰን የወሰድነው እርምጃ የለም። ሁሉም በህዝቡ የተደገፈ እርምጃ ነው የወሰድነው ብለዋል። የሆነው ሆኖ የኃይለ ሥላሴ ባለስልጣናት ህዳር 13 ቀን 67 ዓ.ም ወስነው በህዳር 14 ቀን 67 ዓ.ም በጥይት ተጨፍጭፈው በደርጉ ጥበቃ አባላት ስለመገደላቸው የዓይን እማኞች ለፍርድ ቤት አረጋግጠዋል። ኮሎኔል መንግስቱ በደርግ አባላት ድምጽ ብልጫ እንዲገደሉ መወሰኑንም አምነዋል። ቁም ነገሩ ይህ ነው። ለዛሬ አበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።